በአሜሪካ የኢትዮጵያ አምባሳደር ሄርቬን ማሲንጋ ኢትዮጵያ የባህር በር መውጫን ብታገኝ ሀገራቸው አሜሪካ ደጋፊ እንደሆነች ሲናገሩ ተደምጠዋል። ግን ደግሞ የአሜሪካ ድጋፍ የሚሆነው በየትኛው አቅጣጫዎች ነው የሚለውን በተመለከተም አምባሳደሩ ሶስት ነገሮችን አስቀምጠዋል። አንደኛው ሰላማዊ በሆነ መንገድ የሚል ሲሆን ሌላኛው ደግሞ በንግድ የሚል ነው። ሶስተኛው ዲፕሎማሲያዊ መንገድ የሚል ይሆናል። በእነዚህ መልኩ ኢትዮጵያ የባህር በር መውጫ ባለቤት በማድረጉ ረገድ ኤምባሲያቸውና መንግስታቸው የሚደግፈው መሆኑን አስታውቀዋል። እሳቸው ከጠቀሱት ውጪ የቀረው አንድ ብቻ ነው፣ እሱም የኃይል አማራጭ የሚለው ነው። አምባሳደሩ ይህንን አማራጭ ከሊስታቸው ወይንም ዝርዝራቸው ውጪ አድርገውታል። አምባሳደሩ ከጠቀሷቸው ነጥቦች አማካኝነት በእርግጥ የባህር በር መውጫን ማግኘት ይቻላል ወይ የሚለው በራሱ ሰፋ ያለ ትንታኔ የሚያስፈልገው ሆኖ ይታያል። እነዚህን የአምባሳደሩን ሶስት ሐሳቦች በሚገባ ለመመልከት በመጀመሪያ ደረጃ የኢትዮጵያ መንግስት ኢትዮጵያን የባህር በር ባለቤት አደርጋለሁ ብሎ ሲነሳ በየትኛው ወይንም በየትኞቹ አማራጮች ነው የሚሉትን ነጥቦችም አብሮ ማየቱ አስፈላጊ ነው። ይኸው ከኢትዮጵያ ፍላጎት አንጻር ነው። በሌላ አቅጣጫ ደግሞ ለኢትዮጵያ የባህር በር መውጫን ለመስጠት የሚፈልጉ የጎረቤት ሀገራትስ አሉ ወይ የሚለውም እንደዚሁ ሊታይ የሚችል ነው። አምባሳደሩ በጠቀሷቸው ሶስት መንገዶች ኢትዮጵያን የባህር በር መውጫ ባለቤት ለማድረግ የሰጪና ተቀባይ ስምምነት የሚያስፈልግ ይሆናል። እሳቸው በአማራጭነት በጠቀሱት በንግድ ወይንም ኮሜርሻል ይባል ዲፕሎማሲ ሁሉም ስምምነትን የሚጠይቁ ብቻ ናቸው። ስምምነት ከማን ጋር ከተባለ ከባህር በር አቅራቢው ጋር የሚል ይሆናል። አምባሳደሩ የአያሏ ሀገራቸውን አሜሪካ አቋም በዚህ መልኩ ግልጽ አድርገው እጥር ምጥን ባለመልኩ አስቀምጠዋል። ከዚህ ውጪ ግን የአንድ ወገን ፈቃድንና ፍላጎትን ብቻ የሚጠይቀው ኃይልና ኃይል ነው። ማለት ባጭሩ ጦርነት ማለት ነው። አሁን ያለው ቀጠናዊ አለመተማመንና የመጠላለፍ እንቅስቃሴም ተያይዞ የሚታየው ነገሮች ወደ ኃይል ሊያመሩ ይችላሉ በሚል ነው። በተለይ ደግሞ በኤርትራ በኩል ሁኔታዎች ወደ ኃይል ያመራሉ፣ በኢትዮጵያ በኩል የግዛት ነጠቃም ሊደረግብኝ ይችላል በሚል ስጋት የሚሰጡ መግለጫዎችና የአገሪቱ አመራሮች ማሳሰቢያዎች ይስተዋላሉ። ከደቡብ ሱዳን ውጪ ሁሉም የኢትዮጵያ ጎረቤቶች የባህር በር ባለቤቶች ናቸው። ሱዳን፣ ኤርትራ፣ ጅቡቲ፣ ሶማሊያ ትባል ኬንያ ከህንድ ውቅያኖስ እስከ ቀይ ባህር የዘለቀ ዓለም አቀፍ የባህርና የውቅያኖስ ዳርቻ ያላቸው ናቸው። ከእነዚህ ሀገራት መካከል ለኢትዮጵያ ቅርብ የሆነው የባህር በር መውጫ በኤርትራ ቀይ ባህር አቅጣጫ አሰብ መስመር ነው። ከዚያም የጅቡቲ መስመር ይከተላል። ሶማሊያ በሶስተኛ ደረጃ የምትከተል ሀገር ነች። የኬንያ በእጅጉ የራቀ ነው። ከዚህ ጋር እየተወራ ያለው ስለ ወደብ አይደለም። ጥያቄው የባህር በር ጥያቄ ወይንም አክሰስ ቱ ሲ የሚባለው ነው። የባህር በርና ወደብ በብዙ መልኩ ይለያያሉ። ወደብ የባህር በር ንዑስ ክፍል ነው። አገልግሎቱም ለንግድ ነው። ባህር በር ከወደብ የሰፋና ለወታደራዊ አገልግሎት ጭምር የሚውለው ሰፊው የባህር ክፍል ነው። ወደብን በተመለከተ ኢትዮጵያ የወደብ ባለቤትም ሆና እንደዚሁም የወደብ ባለቤትም ሳትሆን አገልግሎቱን እያገኘች ትገኛለች። ኤርትራ የኢትዮጵያ አካል በነበረችበት ወቅት ኢትዮጵያ አሰብንና ምጽዋ ወደቦችን በባለቤትነት ትጠቀም ነበር። ኤርትራ ከኢትዮጵያ ተገንጥላ ሀገር ከሆነች በኋላ ግልጽ ባልሆነ ስምምነት ኢትዮጵያ አሰብ ወደብን የምትገለገልበት ሁኔታ እንደነበር የሚታወስ ነው። ከዚያ በኋላም የኢትዮ ኤርትራ የድንበር ጦርነት መፈንዳቱን ተከትሎ ኢትዮጵያ የወደብ አገልግሎቷን ወደ ጅቡቲ አዞረችም። የወደብ አገልግሎቱን በተመለከተ ኢትዮጵያ በቀደመው ቅድመ ኤርትራ መገንጠል በባለቤትነት ስትጠቀም አሁን ባለው የጅቡቲ ወደብ ደግሞ አገልግሎቱን እያገኘች ያለችው ቢሊዮን ዶላሮች ኪራይ ነው። እናም የወደብ አገልግሎቱ ኪራይ ከመሆኑና ባለቤትነትን ከማጣት ውጪ አሁንም ድረስ አለም። ነገር ግን ማን እንደራስ የሚለውም እውነታ እዚሁ ጋር የሚነሳ እውነታ ነው። አሁን ነገሩን ከወደብ ሰፋ አድርገን የባህር በሩን ጉዳይ እንመልከተው። በኢትዮጵያ የአሜሪካ አምባሳደር ያነሱትን ጉዳይ የወደብ ጉዳይ ሳይሆን የባህር በር መውጫ ወይንም ጠለል ተብሎ ሲጠራ የባህር በርን የሚመለከት ነው። የባህር በር ከነስሙ በር ነው። አንድ ዓለም ከቀሪው ዓለም ጋር የሚገናኝበት መውጫ የራሱን ብሔራዊ ደህንነት የሚያስጠብቅበት የመከላከያ ወረዳም ጭምር ማለት ነው። የሀገራት ጦር በአብዛኛው ሶስት መልክን ይዞ ይደራጃል። እነዚህም የማደራጃ ክፍሎች የምድር ጦር፣ የአየር ኃይልና የባህር ኃይል የሚባሉት ናቸው። የባህር በር መውጫ የሌላቸው ሀገራት በጦር ማደራጀት ሂደታቸው ውስጥ ባህር ኃይል የሚለውን ቀሪ ለማድረግ የሚገደዱበት ሁኔታ አለ። በኢትዮጵያ ከተወሰኑ ዓመታት ወዲህ ይህ ሁኔታ ሌላ መልክ ይዟል። ባህር ኃይልን የማደራጀት እንቅስቃሴዎች ከተጀመሩ ባላደር ብለዋል።
ባህር በር በሌለበት እንዴት ባህር ኃይል ይደራጃል የሚለው ጥያቄ አሁንም ድረስ እንደቀጠለ ነው። ባህር ኃይሉ የሚደራጀው ወደፊት የባህር በር መውጫ ይኖራል በሚል ታሳቢነት ነው የሚል ጥያቄም አለም። ከሰራዊት አደረጃጀት ውስጥ ባህር ኃይልን ማደራጀት ከበድ ያለ የኢኮኖሚ አቅምንና እውቀትን ጭምር እንደሚጠይቅ ይነገራል። ባህር ኃይል ሲባል መርከቦችን ሳይቀር የሚያጠቃልል ነው። ከዚህ አንጻር አሁን እየተደራጀ ያለው የኢትዮጵያ የባህር ኃይል የአደረጃጀት ሁኔታስ በምን ያክል የባህር በር መውጫ የማግኘት ወይንም ባለቤት የመሆን እርግጠኛ ታሳቢነት ነው ሊሰራበት የቻለው የሚለውም ጉዳይ እንደዚሁ ጥያቄ ሆኖ እየተነሳ ያለም ጉዳይ ነው። ኢትዮጵያ የባህር ኃይል እያዘጋጀች ነው የሚለውን በተመለከተ በተለይ በኤርትራ በኩል በከፍተኛ ስጋትነት የሚታይ መሆኑንም መረጃዎች እያመለከቱም ይገኛሉ። የኃይል አማራጭ የሚባል ካለ ግን የፕላኔታችን አድራጊ ፈጣሪ የሆነችው አሜሪካ ቡራኬ አልሰጠውትም ብላለችም። አምባሳደር ሄርቪን ማሲንጋ የተናገሩት የመንግስት አቋም ይህ ነው ብለው ነው። የኢትዮጵያ መንግስት የባህር በር እንደዚሁም ወደብ ማግኘት ለኢትዮጵያ የህልውና ጉዳይ ነው ካለ በኋላ የኢትዮጵያ መንግስት የባህር በር እንደዚሁም ወደብ ማግኘት ለኢትዮጵያ የህልውና ጉዳይ ነው ካለ ዋላ ደር ብሏል። የህልውና ጉዳይ ማለት ባጭሩ የሞት ሽረት ጉዳይ ማለት ነው። ይህ የሞት ሽረትና የህልውና ጉዳይ ተያይዞ እየተነሳ ያለባቸው ነጥቦች አሉ። አንደኛው የኢትዮጵያ ህዝብ ቁጥር እጅግ ከፍተኛ ነው። በዚያው መጠን የህዝብ ቁጥር እድገት ምጣኔውም በቀላሉ የሚታይ አይደለም በሚል ነው። በሁለተኛ ደረጃ ደግሞ የሀገሪቱ ቆዳ ስፋትም ሰፊ ነው የሚል ነው። በሶስተኛ ደረጃ የሚጠቀሰው እያደገ ያለው ኢኮኖሚ የግድ የባህር በር ማስተንፈሻ ያስፈልገዋል የሚል ሆኖ ይታያል። ኢትዮጵያ የወደብ ባለቤት የባህር መውጫም ጭምር እያላት በተለያዩ የታሪክ አጋጣሚዎች ከዚሁ የባህር ዳርቻ ተገፍትራ አሁን ያለችበት ደረጃ ላይ ደርሳለችም። የመጨረሻው ኢትዮጵያ ያጣችው ወርቃማ ዕድል በቀድሞ ህወሓት መራሹ ገዢ ፓርቲ ኢህአዴግ አማካኝነት የኢትዮጵያ ዘላቂ ጥቅም ባልተከበረበት ሁኔታ ኤርትራ እንድትገነጠል ሲደረግ ነው። በጊዜው ኤርትራ ሁለት ወደብ ይዛ ለመገንጠል ስታኮበኩብም የወቅቱ የአሜሪካ የአፍሪካ ጉዳዮች ረዳት ሚኒስትር የነበሩት አርማን ኮሄን አንድ ጥያቄ እንዳነሱ የታሪክ ድርሳናት ይናገራሉ። ጥያቄውም ይህ ነገር እንዴት ነው ኢትዮጵያ ወደብ አልባ ሆና ኤርትራም ሁለት ወደብ ይዛ ሀገር መሆኗ ለሁለቱ ሀገራት ዘላቂ ሰላም ይበጃሉ የሚል ነበረም። የወቅቱ ምላሽ ሰጪ ደግሞ የቀድሞ ጠቅላይ ሚኒስትር አቶ መለስ ዜናዊ ነበሩ። ምላሹም የወደቡን ጉዳይ ለኛ ተወት የሚል እንደነበር የታሪክ መዛግብት ያስረዳሉ። መለስም አለፉ፣ ወደቡም ቀረም። ኢትዮጵያ በዘመነ ኃይለ ሥላሴ ኤርትራን ከኢትዮጵያ ጋር በመቀላቀል ያገኘችውን እድል ነው አቶ መለስ ያባከኑትም። ከዚያ በፊት ኢትዮጵያ በጠላቶቿ ከባህር በር እየተገፋች መውጫ እንዳታገኝ ሲደረግ ቆይቷል። ማዕከላዊው የኢትዮጵያ ግዛት የተዳከመ እንዲሆን በማድረግ በቀይ ባህር አካባቢ በነበራቸው ግዛት ላይ በስጋትነት እንዳይታይ አድርጎታል። ኢትዮጵያን ከባህር በር በመግፋቱ ረገድ የመጀመሪያውን ሚና የተጫወቱት ኦቶማን ቱርኮች ናቸው። ለዚህ ምክንያቱ ኢትዮጵያ በውስጥ የእርስ በርስ ጦርነት በመጠመዷ ነበርም። ኢትዮጵያ በዚህ አውዳሚ ጦርነት ውስጥ ለበርካታ ዓመታት መወጠሯ የቱርኮችን የቀይ ባህር ግዛት የበለጠ አስተማማኝ አድርጎታል። የቀይ ባህር አካባቢ በውጭ ኃይሎች የመውደቅ ሁኔታ በአንድ መልኩ የኢትዮጵያንና የውጭውን ዓለም ግንኙነት ሲያዳክመው፣ በሌላ በኩል ደግሞ በዚሁ መስመር ሰርጎ የሚገቡ የጦር መሳሪያዎችን በየጊዜው ይታጠቁ የነበሩት የድንበር አካባቢ ህዝቦች በተለያዩ ጊዜያት ለነበሩት የኢትዮጵያ መንግስታት ስጋት በመሆን በቀይ ባህር አካባቢ የነበራቸው ቁጥጥር የበለጠ እየላላ እንዲሄድ አድርጎታል። በተለይ በዚህ አደገኛ ሴራ ኦቶማን ቱርኮች በእጅጉ የተካኑ ነበሩ። ኦቶማን ቱርኮች ምንጊዜ በቀይ ባህር የይዞታ ባለቤትነት ላይ ጥያቄ የሚያነሱትን የኢትዮጵያ ማዕከላዊ መንግስታት ለማዳከም ቀጥተኛ ኃይልን ከመጠቀም ይልቅ ሌሎች የአካባቢው ነባር ህዝቦችን አስታጥቀው ጦርነትን በመለኮስ የእጅ አዙር ጥቃቶችን መፈጸምን መርጠዋል። የዓላማቸውን በሚገባ በመስራቱ ተከታታይ የኢትዮጵያ መንግስታት በውስጥ ግጭት ተጠምደው ተራ ሸቀጦችን ሳይቀር በቀይ ባህር ለማስገባት ኦቶማን ቱርኮችን መለማመጥ ግድ ሆኖባቸው ቆይቷል። በዚህ መሃል በኢትዮጵያ ማዕከላዊ መንግስት ጠፍቶ ሀገሪቱ በየአካባቢው በተፈጠሩ የጦር አበጋዞች የቀበሌ መንግስታት ተከፋፍላ መተዳደር መጀመሯ ለኦቶማን ቱርኮች ረፍትን የሰጠ ነበርም። ከዚያም ግብጾች እያለ ጣሊያኖች ተተኩም። የጣሊያኖች ለየት ያለ ነው። እሱም የባህር በሩን ብቻ ተቆጣጥሮ መቆየት ሳይሆን አካባቢውን በመንደርደሪያነት ተጠቅሞ ኢትዮጵያን በመውረር ሰፊ ቅኝ ግዛትን መፍጠር ነበርም። ይህም በመሆኑ ብዙም ሳይቆይ የቀይ ባህር ዳርቻ ግዛቱን በማስፋት ስራ ውስጥ ተጠመደም። ይህ የመስፋፋት እቅዱም ከኢትዮጵያ ጋር ግጭት ውስጥ እንዲገባ አደረገው። የጣሊያን ጦር ኃይል ግዛቱን ለማስፋት ባደረገው ጥረት እንደ አውሮፓውያን አቆጣጠር 1889 ዶጋሊ ላይ ከባድ ጥፋት ደርሶበታል። የጣሊያን ሽንፈት ድንጋጤን በመፍጠሩ ቢያንስ ለጊዜውም ቢሆን የተስፋፊነት እቅዱን መክታት ግድ ሆኖበታል።
ሆኖም ከዚያ በኋላም ቢሆን ኃይሉን በማጠናከር የመስፋፋት ሙከራን ከማድረግ ተቆጥቦ አያውቅም። ይሁንና በጎንደር ሱዳን አቅጣጫ የድርቡሾች ወረራ በከፍተኛ ደረጃ እየተጠናከረ መሄዱ የአጼ ዮሐንስንም ሆነ የራስ አሉላን ትኩረት ከጣሊያን ይልቅ ድርቡሾች ላይ እንዲሆን አድርጎታል። በኢትዮ ሱዳን ድንበር የተከሰተውን የድርቡሾችን ወረራ ተከትሎ ሙሉ የመንግስት ትኩረት እዚያ ላይ መሆኑ የጣሊያን ጦር አጋጣሚውን በመጠቀም አሁን ኤርትራ ተብሎ የሚጠራውን አካባቢ ቀስ በቀስ በቀላሉ እንዲቆጣጠር አስችሎታል። የጣሊያን የጊዜው ዓላማ መላ ኢትዮጵያን በቅኝ ግዛትነት መያዝ ሲሆን ለዚህ መንደርደሪያ የምትሆነውን የኤርትራ ግዛት ማግኘቱ ደግሞ ትልቅ ድል ነበርም። ከቀይ ባህር ዳርቻ አነስተኛው ሽመጥ ግዛት ራሱን ያወጣው የጣሊያን ኃይል የቀይ ባህር ጠረፍን ጨምሮ የሆኗን የኤርትራ ግዛት ምዕራባዊና ምስራቃዊ ቆላማ ስፍራዎች በመቆጣጠር ኮሎኒያ ኤርትራ ብሎ ለመጀመሪያ ጊዜ ኤርትራ የምትባል የቅኝ ግዛት ሀገርን ፈጠረም። ከዚያ በፊት በግዛት ደረጃ ኤርትራ የሚባል ራሱን የቻለ ሀገር በታሪክ ፈጽሞ የሚታወቅ አልነበረም። የኢትዮጵያ ግዛትነት በመቁረስ በዓለም ካርታ አዲስ ሀገርን የፈጠረው እንደዚሁም ለዚያ ለፈጠረው አዲስ ሀገርም ስያሜ የሰጠው የጣሊያን ቅኝ ገዢ ኃይል ነው። ጣሊያን የፈጠራት ኤርትራ ደግሞ ሙሉ በሙሉ ኢትዮጵያን ከባህር በር ውጪ በምታደርግ መልኩ ካርቷ የተሰራላት ነበረችም። የታሪኩ እውነታ የሚያስረዳው ይህንኑ ሀቅ ነው። ያም ሆኖ ቀዳማዊ ኃይለ ሥላሴ በድህረ ቅኝ ግዛት ኤርትራን እስከ 2 ወደቦቿና ባህር በሯ ወደ ኢትዮጵያ እንድትጠቃለል ያደረጉበት የታሪክ አጋጣሚም ነበረም። በዘመነ ኢህአዴግ ደግሞ ኢትዮጵያ ተመልሳ ወደ ባህር በር አልባነት የታሪክ አዙሪት ገብታለችም። አበቃን። ሰናይ ጊዜን ተመኘን።